ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። የአማራ ክልል ሰላምና ጸጥታ ቢሮ እንዲሁም የአማራ ብሔራዊ ንቅናቄ አብን በአማራ ክልል ያለው የትጥቅ ትግል የብዙ አካላት እጆች የገቡበት መሆኑን ገለጹ። የተባበሩት አረብ ኤምሬቶች ለሱዳን ፈጥኖ ደራሽ ኃይል መሳሪያ ታቀርባለች መባሉን አስተባበለች። ሩሲያ ቀድማ እግሯን ባላደላደለችባቸው ሀገራት ጎዳና ላይ ዩናይትድ ስቴትስ መገስገሷን ቀጥላለች። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ የአማራ ክልል ሰላምና ጸጥታ ቢሮ እንዲሁም የአማራ ብሔራዊ ንቅናቄ አብን በአማራ ክልል ያለው የትጥቅ ትግል የብዙ አካላት እጆች የገቡበት መሆኑን ገለጹ። የክልሉ ሰላምና ጸጥታ ቢሮ እንዲሁም አብን በየፊናቸው ባወጧቸው መግለጫዎች በክልሉ ያለው ግጭት መባባሱን ጠቁመዋል። ተጨማሪ አለን። በፋኖ ታጣቂዎችና በፌዴራል መንግስት መካከል በአማራ ክልል የሚደረገው ግጭት ከጀመረ ከ2 ዓመታት በላይ አስቆጥሯል። በተለይም ከቅርብ ጊዜያት ወዲህ የፌዴራል መንግስት በአማራ ክልል ላለው ግጭት ፋኖ ብቻ ሳይሆን ከፋኖ ጋር ህብረት ፈጥረዋል ያላቸውን የህወሓትና የኤርትራን አመራሮች በተደጋጋሚ ሲከስ ይሰማል። የአማራ ክልል ሰላምና ጸጥታ ቢሮ እንዲሁም አብንም ባሳለፍነው ማክሰኞ በተከታታይ ባወጡት ጽሁፍ በክልሉ ያለውን ውጊያ ከፋኖ ታጣቂዎች ጋር ብቻ የሚደረግ እንዳልሆነ መግለጻቸው ተመላክቷል። የክልሉ ሰላምና ጸጥታ ቢሮ በፌስቡክ ድረገጹ ባጋራው ጽሁፍ አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀለና አስመራ መሆኑን ህዝባችን ማወቅ አለበት። የምንዋጋው ከወያኔና ሻቢያ ጋር ጭምር ነው ሲል ገልጿል። የአማራ ህዝባዊ ንቅናቄ አብን በበኩሉ ባሳለፍነው ማክሰኞ የካቲት 3 ቀን ባወጣው መግለጫ እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩት ጠላትነት ያስተሳሰራቸው ኃይሎች አንድም የአማራን ህዝብ ዘላለማዊ ረፍት የመንሳት ዓላማቸውን ለማሳካት ሁለትም ሀገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት ነው ሲል አስፍሯል። በአማራ ክልል የተከሰተው የጸጥታ ችግር ባለፉት ጥቂት ጊዜያት አንጻራዊ መረጋጋት የታየበት ቢሆንም ሰሞኑን ከአንዳንድ አካባቢዎች የሀገር መከላከያ ሰራዊትን መነቃነቅ ተከትሎ ህዝባችንን ለዳግም ሰብአዊ ቀውስ የሚዳርግ ሁነት ተከስቷል ሲልም ነው የገለጸው። አብን ከሚከሰሱት መካከል የሆነው የኤርትራ መንግስት በበኩሉ የኢትዮጵያ መንግስት በህዝቡ ላይ ጦርነት አውጇል በማለት ምላሽ ይሰጣል። የፌዴራል መንግስት ከወራት በፊት በወልዲያ ከፋኖ ታጣቂዎች ጋር ባደረገው ግጭት የኤርትራና የህወሓት ጄኔራሎች በቀጥታ የተሳተፉበት ነው በሚል በውጭ ጉዳይ ሚኒስቴር በኩል ለተባበሩት መንግስታት ድርጅት መክሰሱ የሚታወስ ነው። የተባበሩት አረብ ኤምሬቶች ለሱዳን ፈጥኖ ደራሽ ኃይል መሳሪያ ታቀርባለች መባሉን አስተባበለች። ኤምሬቶች ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች በሚል የቀረባባትን ውንጀላ ውድቅ አድርጋለች። ሩሃ ግርማ ተጨማሪ አላት። የሱዳን የእርስ በርስ ጦርነት የጀመረው እንደ አውሮፓውያን አቆጣጠር በ2023 በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል የስልጣን ሽኩቻ መቀስቀሱን ተከትሎ ነው። ጦርነቱ የተቀሰቀሰው የሱዳን ጦር አዛዥ ጄኔራል አብዱል ፈታህ አልቡርሃን በወቅቱ ምክትላቸው ከነበሩት የፈጥኖ ደራሽ ኃይሉ አዛዥ ጄኔራል መሐመድ ሀምዳን ዳጋሎ ጋር ባለመግባባታቸው የተነሳ ነው። ከዚህ ጊዜ ጀምሮ በሁለቱ የጦር መሪዎች መካከል ሀገሪቱን ለመቆጣጠር ከ3 ዓመታት በላይ የዘለቀ ፍልሚያ እየተካሄደ ይገኛል። በዚህም ኤምሬቶች ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጓጉዛለች በሚል የቀረበባትን ውንጀላ ውድቅ አድርጋለች። ሮይተርስ ከሰሞኑ ባወጣው የምርመራ ዘገባ ኤምሬቶች ለሱዳን ፈጥኖ ደራሽ ኃይል ወታደራዊ ስልጠናዎችንና የጦር ቁሳቁሶችን በመስጠት ድጋፍ ታደርጋለች ብሎ ነበር። ይህንን ተከትሎ የተባበሩት አረብ ኤምሬቶች በሰጠችው ምላሽ ማንኛውንም የጦር መሳሪያ፣ ጥይት፣ ሰው አልባ አውሮፕላኖች፣ ተሽከርካሪዎች፣ ኢላማቸውን ለይተው የሚመቱ ተተኳሾች ወይም ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለፈጥኖ ደራሽ ኃይሉ አላቀረብኩም በማለት አስተባብላለች። በዚሁ መግለጫ ላይ የተባበሩት አረብ ኤምሬቶች በሱዳን ግጭት ውስጥ ተሳታፊ እንዳልሆነችና በግጭት ውስጥ እንደማትሳተፍ ገልጻለች። መግለጫው አክሎም የተባበሩት አረብ ኤምሬቶች መሰረተ ቢስና በመሬት ላይ ያለውን እውነታ ወይም የተባበሩት አረብ ኤምሬቶችን የረጅም ጊዜና ግልጽ አቋም የማያንጸባርቁ ክሶችን ሙሉ በሙሉ ውድቅ ታደርጋለች ብሏል። የተባበሩት መንግስታት በሱዳን እየተካሄደ ያለው የእርስ በርስ ጦርነት በዓለም አስከፊ የሆነ ሰብአዊ ቀውስ
ቀውስ ማስከተሉን ገልጿል። እንደ መንግስታት ድርጅትና የሰብአዊ እርዳታ ኤጀንሲዎች ዘገባ ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎች ተገድለዋል። ወደ 14 ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለው ወደ ተለያዩ የጎረቤት ሀገራት ሸሽተዋል። ጦርነቱ ሰፊውን የሱዳንን ክፍል ወደ ረሃብ መግፋቱን የተባበሩት መንግስታት ድርጅት አስታውቋል። የፈጥኖ ደራሽ ኃይሉና የሱዳን ጦር በተባበሩት መንግስታት ድርጅት በዩናይትድ ስቴትስ እና በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰላማዊ ዜጎች ላይ ጥቃት፣ ማንነትን ተኮር ያደረገ ግድያና ሰፊ ጾታዊ ጥቃትን ጨምሮ ከባድ የሰብአዊ መብት ረገጣዎችን በማድረስ ክስ ቀርቦባቸዋል። በሁለቱ ተፋላሚ ወገኖች ላይ ዓለም አቀፍ ጫናዎች እየተባባሱ ቢሄዱም በተለያዩ የአገሪቱ ክፍሎች ጦርነቱ እንደቀጠለ ነው። ሩሲያ ቀድማ እግሯን ባላደላደለችባቸው ሀገራት ጎዳና ላይ ዩናይትድ ስቴትስ መገስገሷን ቀጥላለች። በሌላ ዜና በሶማሊያ ችግር የገጠመውን አውሮፕላን በባህር ዳርቻ በማሳረፍ ሕይወት ያተረፈው አብራሪ አድናቆት እየጎረፈለት ይገኛል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ይዟቸዋል። Why do the US and Russia still distrust each other? The answer lies in history. Decades of ideological battles, proxy wars, nuclear threats, and political conflicts. ከተራው ነፍስ ወከፍ ጠመንጃ እስከ ጅምላ ጨራሹ ኒውክሌር ቦምብ ከባህር እስከ ህዋ መተላለቂያ ጦር መሳሪያ በማምለት ሌሎችን በማስታጠቅ አቻ የላቸውም። ቀዝቃዛ ጦርነት ባሉት የጠብ ውዝግብ የፍጥጫ ዘመናቸው በድፍን ዓለም ሚሊዮኖች ያለቁባቸውን ግጭት፣ ውጊያ፣ ጦርነቶችን በቀጥታም በተዘዋዋሪም ዘውረዋል። አንድም ጊዜ አንድም ስፍራ አንዳቸው ሌላኛቸውን ወግተው ግን አያውቁም። ሞስኮና ዋሽንግተን ቀዝቃዛው ጦርነት ማብቃቱን ሲያውጁ የቆየ ጠብ ውዝግብ ፍጥጫቸው የመፈጸሙ ምልክት መስሎ ነበር። ከዓመታት እረፍት በኋላ ዳግም ሲሻኮቱ ከሰርቢያ እስከ ኮሪያ፣ ከዩክሬን እስከ ሶሪያ ሀገር ህይወት ንብረት የሚያጠፋውን ግጭት ጦርነት እያጋጋሙ ነበር። አንድም ቀን አንዳቸው በሌላኛቸው ላይ ቃታ ስበው ግን አያውቁም። ዋሽንግተንና ሞስኮ ሌሎችን ከማስታጠቅ ማጋጨት፣ ማጋደል ባለፈ ቀጥታ የማይታኮሱት አያላን አንዱ የሌላውን ዕውቀት፣ ምርት፣ ስራና ስልት ለመገልበጥ ለመብለጥ፣ ለመላክ ወይም ለማሸነፍ በተሻራኪ ወዳጅ አሰሳ ዲፕሎማሲው እንደተሽቀዳደሙ ነው። ለዚህም እንደ አብነት የሚነሳው ሩሲያ ቀድማ እግሯን ባደላደለችባቸው የምስራቅ አውሮፓም ሆነ የምዕራብ እስያ ሀገራት ጎዳና ላይ ዩናይትድ ስቴትስ መገስገሷን መቀጠሏ ነው። አሜሪካ ከቀድሞ ሶቪየት ህብረት ሪፐብሊክ በኋላም የሞስኮ የቅርብ አጋር ከነበረችው አርሜኒያ ጋር $9 ቢሊዮን የሚያወጣ የኒውክሌር ኃይል ማመንጫ ለማልማት መስማማቷ የተነገረ ሲሆን ስምምነቱን የተፈራረሙትም ለሁለት ቀናት የሥራ ጉብኝት በአርሜኒያ መዲና የሬቫን የሚገኙት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና የአርሜኒያው ጠቅላይ ሚኒስትር ኒኮል ፓሺኒያን ናቸው። 1-2-3 የሚል ስያሜ የተሰጠው ስምምነቱ አሜሪካ ቀደም ሲል በሩሲያ የበላይነት ተይዞ በነበረው የአርሜኒያ የኃይል ዘርፍ በሁለት እግሯ እንድትገባ ያስችላታል የተባለ ሲሆን ጉዳዩን የኃይል ማመንጨት ሽርክና ብቻ አድርጋ እንደማትመለከተው የተገለጸው ሩሲያ ግን ስጋት ላይ መውደቋ ነው እየተነገረ የሚገኘው። የሞስኮ ክሬምሊን መሪዎች ባለፉት ጥቂት ዓመታት ከዲኒፕሮ እስከ ካርኪቭ ከዛፖሪዥያ እስከ ኬቭ ያሉ የዩክሬን ከተሞችን ለማስከበር ሲባትሉ፣ ዋሽንግተኖች ግን ምዕራብ እስያንም ሆነ ምስራቅ አውሮፓን ከሩሶች እቅፍ መንጭቀው ለመውሰድ የተቻላቸውን ሁሉ ማድረጋቸውን አጠናክረው ቀጥለዋል። 50 people veered off the runway at Somalia's main airport onto the nearby shoreline Tuesday during an emergency crash landing following a technical problem shortly after takeoff. በሌላ ዜና በሶማሊያ የቴክኒክ ችግር የገጠመውን የመንገደኞች አውሮፕላን በሞቃዲሾ ዓለም አቀፍ አየር ማረፊያ አጠገብ በሚገኝ የባህር ዳርቻ ላይ በማሳረፍ ሕይወት ያተረፈው አብራሪ ውዳሴና አድናቆት እየጎረፈለት ይገኛል። ስታር ስካይ አቪዬሽን እንዳለው አብራሪው በፍጥነት በማሰብ እርምጃውን መውሰዱ ለ50 መንገደኞችና 5 የበረራ ቡድን አባላት መትረፍ ወሳኝ ነበር ሲሆን ፎከር 50 የተባለው አውሮፕላን ከሞቃዲሾ የተነሳው እዚያው አገር ውስጥ ወደሚገኘው ሙዱግ ግዛት መዲና ጋልካዮ ለመብረር ነበር። ሆኖም የበረራ ቡድኑ አባላት አውሮፕላኑ ከተነሳ በኋላ ወዲያውኑ ችግር እንደገጠመው ሪፖርት ማድረጋቸውንና እንዲመለስ መጠየቃቸውን የሶማሊያ ሲቪል አቪዬሽን ባለስልጣን ገልጿል። አብራሪው ይህንን እርምጃ በመውሰዱ በአውሮፕላኑ ተሳፍረው የነበሩ 55 ሰዎች በህይወት መትረፍ ችለዋል የተባለ ሲሆን አውሮፕላኑ ያጋጠመው እክል ግን በትክክል ምን እንደሆነ እስካሁን አልታወቀም። በኤክስ ላይ የተጋራ ምስል መንገደኞች ከአውሮፕላኑ ሲወርዱና በህንድ ውቅያኖስ ዳርቻ ከወደቀው አውሮፕላን ስብርባሪ ውስጥ ወጥተው ሲሄዱ ያሳየ ሲሆን እስካሁን የደረሰ ከባድ ጉዳት ስለመኖር አለመኖሩ የተባለ ነገር የለም። The airline, Star Sky Aviation.
ኢትዮጵያ የውጭ ባንኮች ዘርፉን እንዲቀላቀሉ የሚያስችለውን ሕግ ካጸደቀች 1 ዓመት አልፏታል ተባለ። ታህሳስ ወር 2017 ዓ.ም የጸደቀው ሕግ ባለፉት 14 ወራት በርካታ አቅማቸው የደረጀ የውጭ ባንኮች ከ130 ሚሊዮን ሕዝብ በላይ ባለው በኢትዮጵያው ገበያ ይሻማሉ ቢባልም የሆነው በተቃራኒ ነው። ብዙነህ እንዳለ ዝርዝር አለው። ኢትዮጵያ የውጭ ባንኮች ወደ ኢትዮጵያ የባንኮች ዘርፍ እንዲቀላቀሉ የሚያስችለውን ሕግ አርቅቃ ካጸደቀች 1 ዓመት አልፎታል። በአንድ በኩል ከፍተኛ አቅም ያላቸው የውጭ ባንኮች የሕግ ማሻሻያውን ተከትለው የኢትዮጵያን የፋይናንስ ዘርፍ በማጥለቅለቅ ውስን አቅም ላላቸው የኢትዮጵያ ባንኮች ፈተና ይሆናሉ የሚለውና በሌላው መልኩ ባላቸው የቴክኖሎጂ አቅም ዘርፉን ያነቃቃሉ በሚሉ ተነስቷል። ይሁንና እስካሁን በተጠበቀው መልኩ ባንኮቹ ወደ ኢትዮጵያ ሲጎርፉ አልታየም። የውጭ ባንኮች በኢትዮጵያ ውስጥ ገብተው እንዲሰሩ የሚፈቅደውን ሕግ የኢትዮጵያ ፓርላማ ካጸደቀበት ታህሳስ ወር 2017 ዓ.ም በኋላ ባለፉት 14 ወራት በርካታ አቅማቸው የደረጀ የውጭ ባንኮች ከ130 ሚሊዮን ሕዝብ በላይ ባለው በኢትዮጵያ ገበያ ይሻማሉ የሚለው ግምት በብዙዎች ዘንድ ከፍ ብሎ ሲነገር ነበር። ይህ በተስፋም በስጋትም የታየው ጉዳይ ግን በተጠበቀው ፍጥነት እየተፈጸመ አለመሆኑ ነው የሚነሳው። በዚህ ላይ አስተያየታቸውን የሰጡት የገንዘብ አስተዳደር ባለሙያው ዶክተር አብዱል መና መሐመድ ሁለት አይነት ምልከታዎች ነበሩ ይላሉ። በአንድ በኩል መንግስት ተስፋ ነው የነበረው፣ የአዋጁ ባለቤት እንደመሆኑ በጎውን ነው ሲናገር የቆየው። በተቃዋሚዎችና በአንዳንድ ባለሙያዎች በኩል ደግሞ የውጭ ባንኮች ቢመጡ የሀገር ውስጥ ባንኮቹን ከገበያ ያስወጣቸዋል የሚል ስጋታቸውን ሲገልጹ ነበር ብለዋል። እኔ ግን ከአውሮፓና አሜሪካ ትልልቆቹ ባንኮች ተሰልፈው እንደማይመጡ ግምቴ ስለነበር አያሰጋም እላለሁ በማለት ብዙም መስጋት እንደማያስፈልግ ጠቁመዋል። በ2025 ቢያንስ ከኬንያ፣ ናይጄሪያና ደቡብ አፍሪካ በርካታ ባንኮች ወደ ኢትዮጵያ ይገባሉ የሚል ግምት መኖሩን የጠቆሙት ባለሙያው ነገር ግን እንደተጠበቀው ሳይሆን የባንኮቹ አገባብ ላይ አስቸጋሪ የሚሆኑ ገደቦች መኖራቸውን ጠቁመዋል። አዋጁ ላይ በተለያዩ መንገዶች ነው የውጭ ባንኮች የኢትዮጵያን ገበያ ውስጥ መግባት የሚችሉት ያሉን የገንዘብ አስተዳደር ባለሙያው አንደኛው ወኪል ቢሮ መክፈት ሲሆን ይህ አካሄድ ያን ያህል ተጽዕኖ የሚያሳድር እንዳልሆነ አመልክተው ሁለተኛው መንገድ ቅርንጫፍ መክፈት ሲሆን ይህም በሙሉ አቅማቸው ስለማይሆን ብዙ ለውጥ አይፈጥርም ነው ያሉት። ሶስተኛው መንገድ ካሉት የሀገር ውስጥ ባንኮች አክሲዮን መግዛት መሆኑን በመጠቆም ይህም በ40% ብቻ የሚገደብ በመሆኑና አክሲዮኖቹም በትንንሽ መጠን በበርካቶች ባለቤትነት የተበታተኑ እንደመሆናቸው ማሰባሰቡ ቀላል እንደማይሆን ገልጸዋል። በዚህም የባንክ ሕጉ ጠበቅ ማለት ለውጭ ባንኮች መግባት ቀላል አልሆነም ብለዋል። ባንኮቹ ገብተው በቀጥታ ቅርንጫፍ ከማስከፈት ይልቅ የሚመርጡትም ሶስተኛውን መንገድ ወይም አክሲዮን የመግዛት መንገድን ነው ብለዋል። መንግስት የውጭ ባንኮቹ ወደ ኢትዮጵያ እንዲገቡ ያስፈለገበትን ምክንያት በቅርቡ ያብራሩት ጠቅላይ ሚኒስትር አብይ አህመድ ላለፉት 30 ዓመታት የኢትዮጵያ ባንኮች ብቻቸውን እንዲሰሩ ሙከራ ቢደረግም በዚያ የተገኘው ውጤት ማደግ ባለበት ደረጃ ባለማደጉ ለውድድር ሲባል የውጭ ባንኮች ሲገቡ ካፒታልና ቴክኖሎጂን በማምጣት የፋይናንስ ዘርፉን ያሳድጋሉ የሚል እምነት መኖሩን አስረድተዋል። ጠቅላይ ሚኒስትሩ በዚያው ንግግራቸው ግን የውጭ ባንኮች አገባብ ላይ ከፍተኛ ጥንቃቄ መደረጉን ፍንጭ ሰጥተዋል። የውጭ ባንኮች ሲገቡ ከህግ ገደቡ ጉዳዮች ባሻገር እንደ ስጋት የሚያዩት በርካታ ነገሮች መኖራቸውን የሚገልጹት የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ከነዚህም መካከል የሀገሪቱ ፖለቲካዊና ኢኮኖሚያዊ ተጨባጭ ሁኔታዎች ዋነኛዎቹ ተጠቃሽ መሆናቸውን ጠቁመዋል። የውጭ ባንኮች አክሲዮን ሲገዙ ትርፋማነቱ አመርቂ ቢሆን እንኳን የውጭ ምንዛሪ ጉዳይ፣ የተበዳሪው ኢንቨስትመንት፣ የስጋት ሁኔታ ብሎም የፖለቲካ መረጋጋት ዘላቂነት እንደ ቁልፍ ጉዳዮች ይታያሉም ብለዋል። አፍሪካ ሬኔሳንስ ቴሌቪዥን የቻይና ፊልሞችን በአማርኛ ቋንቋ ለተመልካቾች ማቅረብ ጀመረ። የአፍሪካ ሬኔሳንስ ቴሌቪዥን ከቻይና ብሮድካስቲንግ ኢንተርናሽናል ኢኮኖሚክስ ኤንድ ቴክኒካል ኮኦፕሬሽን ጋር በመተባበር ቻይና ታይም በተሰኘ ፕሮጀክቱ የቻይናን ባህልና ወግ የሚያሳዩ ፊልሞችን በአማርኛ ቋንቋ ተርጉሞ ማሰራጨት መጀመሩን አስታውቋል። በዚህ የሁለቱ ተቋማት የጋራ ትብብር ትሪቦዲ እና ቱ ዘ ወንደር የተሰኙ ተወዳጅ የቻይና ፊልሞች በአማርኛ ተዘጋጅተው ለተመልካች የቀረቡ ሲሆን በቀጣይ ቀናትም ሌሎች የተለያዩ የቻይና ፊልሞችን በተመሳሳይ መልኩ ለተመልካቾች እንደሚቀርቡ ተገልጿል። እስካሁን ተተርጉመው ለእይታ የበቁት ፊልሞች በተመልካች ዘንድ ከፍተኛ ተቀባይነት ማግኘታቸውን አስተባባሪዎቹ ገልጸዋል። ይህ ትብብር ከተቋማቱ ባሻገር በሁለቱ ሀገራት መካከል ያለውን የባህል ልውውጥ ይበልጥ እንደሚያጠናክረውም ታምኖበታል።
ክብራና ክብራት ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋው የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል መከታተል ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ብትሰሙን ትችላላችሁ። ከቆይታ በኋላ የሰሜን ለንደኑ ክለብ ቶትንሃም አሰልጣኙን ማሰናበቱን ጨምሮ የተመረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ለኢትዮጵያ ሚዲያ እድገት ስኬት የማይተካ ሚና የተጫወቱት አቶ አማን የታላቅ ራዕይ ባለቤትና ብርቱ ሰው እንደነበሩም ኢቢኤስ ባወጣው የሀዘን መግለጫ አስታውቋል። አቶ አማን ፍስሐ ጽዮን ከኢቢኤስ ቴሌቪዥን መስራችና ስራ አስፈጻሚነታቸው ባለፈ በኢትዮጵያ መገናኛ ብዙሃን ምክር ቤት አመራርነት ማገልገላቸው ይታወቃል። አፍሪካን ሬኔሳንስ ቴሌቪዥንም በአቶ አማን ፍስሐ ጽዮን ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የሲቢኤ ኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር ጨዋታዎችን ሲያጠናቅቅ 3 ቡድኖች በተመሳሳይ ነጥብ የሊጉ አናት ላይ ተቀምጠዋል። አዲስ አዳጊው ኔጌሌ አርሲ ለሊጉ ክስተት የሆነበት የመጀመሪያ ዙር የ18 ሳምንታት ጨዋታ በይፋ ሲጠናቀቅ ሲዳማ ቡና ከተከታዮቹ በግብ ክፍያ በመብለጥ የመጀመሪያውን ዙር በመሪነት ማጠናቀቅ ችሏል። ከፍተኛ የሆነ የግብ እጥረት እንዳለ በት የሚታማው ሊጉ በ3 ስቴዲየሞች የነበረውን የ19 ሳምንታት ቆይታ አጠናቆ እረፍት ላይ ሲገኝ የሊጉ መሪ ሲዳማ ቡና በሊጉ ካደረጋቸው 19 ጨዋታዎች 9ኙን ሲያሸንፍ በ8 አቻ ተለያይቶ በ2 ጨዋታዎች ደግሞ ተሸንፈዋል። በዚህም 35 ነጥቦችን በመሰብሰብ ሐዋሳ ከተማና ኔጌሌ አርሲን በግብ ክፍያ በመብለጥ ሊጉን እየመራው የመጀመሪያውን ዙር አጠናቋል። ተከታዩ ሐዋሳ ከተማ በተመሳሳይ 35 ነጥብ በመሰብሰብ በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ሲቀመጥ ሐዋሳ ከተማ ካደረጋቸው 19 የሊጉ ጨዋታዎች በ10 ጨዋታዎች ድል የቀናው ሲሆን በ5ቱ አቻ ተለያይቶ በ4 ጨዋታዎች ሽንፈት አስተናግዷል። በአሰልጣኝ ተመስገን ዳና የሚመራው ሐዋሳ ከተማ በሊጉ ጥሩ ጊዜ እያሳለፉ ከሚገኙ ቡድኖች መካከልም የሚጠቀስ ሆኗል። ወጣት ተጫዋቾችን እያስመለከቱ ከሚገኙ የሊጉ ቡድኖች መካከል አንዱ የሆነው ሐዋሳ ከተማ እንደ ያሬድ ብሩክ ያሉ ድንቅ ወጣት ተጫዋቾችን በመጀመሪያው ዙር ለሊጉ አስታውቋል። በተመሳሳይ 35 ነጥቦችን ይዞ በግብ ክፍያ አንሶ 3ኛ ደረጃ ላይ የተቀመጠው አዲስ አዳጊው ኔጌሌ አርሲ በመጀመሪያው ዙር ድንቅ ጊዜ ካሳለፉ ቡድኖች ተርታ ከፊት የሚጠቀስ ሆኗል። ከከፍተኛ ሊግ በመጣበት ዓመት በዋንጫ ፉክክር ውስጥ በመገኘት አስገራሚ ውድድር ጊዜ እያሳለፈ የሚገኘው ክለቡ ከከፍተኛ ሊጉ አብረው የመጡትን ሮቦት ሰላሎና ከቤ ብዙነህ እንዲሁም በሊጉ ልምድ ያለው ዳዊት ተፈራ ለቡድኑ የዋንጫ ተፎካካሪነት ትልቁን አስተዋጽኦ እያበረከቱ ይገኛሉ። ሌላው የውድድር ዓመቱን በአሰልጣኝ ዮሐንስ ሳሌ የተመራ የጀመረውና አሁን በአምሳሉ ስም ለዓለም እየሰለጠነ የሚገኘው ፋሲል ከነማ 33 ነጥብ በመሰብሰብ 4ኛ ደረጃ ላይ መቀመጥ ችሏል። ባደረጋቸው 19 ሊጉ ጨዋታዎች 8 ግብ ብቻ የተቆጠረበት ፋሲል ከነማ በሊጉ ጥቂት ግብ ያስተናገደ ክለብ በመሆንም የመጀመሪያውን ዙር ማጠናቀቅ ችሏል። የተለያዩ የዳኝነት ስህተቶችን ጨምሮ ዘንድሮ ለመጀመሪያ ጊዜ በ20 ክለቦች መካከል የተደረገው ሊጉ የመጀመሪያውን ዙር ሲያጠናቅቅ ሲዳማ ቡናዎች ከፊት ተቀምጠዋል። ያለፉት የሊጉ ታሪኮች በኢትዮጵያ ፕሪሚየር ሊግ ስንመለከት ሊጉን እየመሩ የመጀመሪያውን ዙር ካጠናቀቁ 14 ክለቦች መካከል 12ቱ በአመቱ መጨረሻ የዋንጫው ባለቤት ሆነዋል። ያለፉትን 2 ዓመታት የሊጉ አሸናፊዎች ኢትዮጵያ ንግድ ባንክና ኢትዮጵያ መድን ወጥ ብቃት ለማሳየት እየተቸገሩ የነበሩበትን ግማሽ ዓመት ያሳለፉ ሲሆን አንጋፋዎቹ የአዲስ አበባ ክለቦች ቅዱስ ጊዮርጊስና ኢትዮጵያ ቡና በሊጉ የተጠበቁትን ያህል ጥሩ ጊዜ ሳያሳልፉ የመጀመሪያውን ዙር አጠናቀዋል። ያለፉት 2 ዓመታት የሊጉ ኮከብ ግብ አስቆጣሪ የነበረውን ኤርትራዊውን አሊ ሱሌማንን ወደ ግብጽ
የተሸኘው የኢትዮጵያ ፕሪሚየር ሊግ በውድድር ዓመቱ የመጀመሪያ 19 ጨዋታዎች የሊጉ ኮከብ ግብ አስቆጣሪዎች አቤል ያለውና አዲስ ግዳይ በ8 ግቦች ብቻ ሊጉን ሲመሩት ይህም ባለፈው ዓመት ሊጉ 19ኛ ሳምንቱ ላይ ሲደርስ ከነበረው የጎል መጠነኛ መቀነስ ታይቶበታል። በሌላ በኩል መቀለ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ ወላይታ ዲቻና አርባ ምንጭ ከተማ ወራጅ ቀጠና ውስጥ የሚገኙ ክለቦች ሆነው ግማሽ ዓመቱን ፈጽመዋል። በዚህ ሁኔታ የመጀመሪያ ዙሩን የጨረሰው ሊጉ በሁለተኛ ዙር ጨዋታዎች የካቲት 14 ሲመለስ ጨዋታዎቹም በሐዋሳ ዩኒቨርሲቲ ስታዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም እንዲደረጉ መርሃ ግብሮች ተይዘውላቸዋል። የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬም በሚደረጉ ጨዋታዎች ሲቀጥሉ ማንቸስተር ሲቲ ከአርሴናል ጋር ያለውን የነጥብ ልዩነት ወደ 3 ለማጥበብ ከፉላም ጋር የሚያደርገው ጨዋታ ይጠበቃል። በመጨረሻዎቹ ደቂቃዎች ትልቅ ድራማ በተስተዋለበት ጨዋታ ሊቨርፑልን ከ23 ዓመታት በኋላ በሜዳው በማሸነፍ አርሰናልን በቅርብ ርቀት እየተከተለ የሚገኘው ማንቸስተር ሲቲ ዛሬ በሜዳውና በደጋፊው ፊት ፉላምን ይገጥማል። በ26ኛ ሳምንት የሊጉ መርሃ ግብር ከአርሰናል ቀድሞ የሚጫወተው ማንቸስተር ሲቲ ዛሬ ምሽት 4 ሰዓት ከ30 ላይ ልዩነቱን ወደ 3 ነጥብ ለማጥበብ ወደ ሜዳ እንደሚገባም ይጠበቃል። ስፔናዊው አሰልጣኝ ፔፕ ጋርዲዮላ ለሁለተኛ ተከታታይ ዓመት የሊጉን ዋንጫ ላለማጣት በሚደረገው ጉዞ ከአርሴናል አንገት ስር እየተነፈሰ ሲሆን በምሽቱ ጨዋታ 12ኛ ደረጃ ላይ ከተቀመጠው ፉላም ከባድ ፈተና ይጠብቀዋል ተብሏል። በኢታድ ስቴዲየም በሚደረገው ጨዋታ ማቲ ኮቫቲች፣ ጆን ስቶንስ፣ ጀረሚ ዶኮ እና ሳቪኒዮ አሁንም ጉዳት ላይ የሚገኙ ተጫዋቾች ሲሆኑ በፉላም በኩል ሳሳሎኪች እና ቶም ካርኒ ጉዳት ያለባቸው ተጫዋቾች ናቸው። በሌላ በኩል በውጤት ቀውስ ውስጥ የሚገኘው ሊቨርፑል ከሜዳው ውጪ ከሰንደርላንድ ጋር የሚገናኝ ይሆናል። ከባለፉት 7 ጨዋታዎች አንዱን ብቻ ያሸነፈው ሊቨርፑል የአውሮፓ ሻምፒየንስ ሊግ ተሳትፎን ለማግኘት በሚደረገው ትግል መንገዶች ሁሉ ፈታኝ ሆነውበታል። በውድድር ዓመቱ በሜዳውና በደጋፊው ፊት አንድም ጨዋታ ያልተሸነፈው ብቸኛው ክለብ ሰንደርላንድ ዛሬም ለመርሲሳይዱ ክለብ ሌላ ፈተና እንደሚሆን የሚጠበቅ ሲሆን ጨዋታውም ምሽት 5 ሰዓት ከ15 ላይ የሚጀምር ይሆናል። በሌላ ጨዋታ ከነበረበት ጥንካሬ ተንሸራተተው አስቶን ቪላ በሜዳው ብራይተንን ሲገጥም ክሪስታል ፓላስ ከበርንሌይና ኖቲንጋም ፎረስት ከወልቭስ የሚገናኙ ይሆናል። ትላንት በተጀመረው የ26ኛ ሳምንት የሊጉ ጨዋታዎች ከሜዳው ውጪ ከዌስትሃም ዩናይትድ ጋር የተጫወተው ማንቸስተር ዩናይትድ እና ቼልሲ ነጥብ ተጋርተው መውጣታቸው ሲታወስ የአውሮፓ ሻምፒየንስ ሊግ ቦታን ለማግኘትና ላለመውረድ የሚደረገው ትግል በደራበት የእንግሊዝ ፕሪሚየር ሊግ ዛሬ ምሽትም የሚደረጉ ጨዋታዎች ከወዲሁ ተጠባቂ ሆነዋል። በውጤት ቀውስ ውስጥ የሚገኘው ቶተንሃም ስፐርስ አሰልጣኙን አሰናበተ። የሰሜን ለንደኑ ክለብ ቶተንሃም ስፐርስ አሰልጣኙን ቶማስ ፍራንክን ማሰናበቱን ይፋ አድርጓል። የአሰልጣኙ ስንብት ክለቡ በውድድር ዓመቱ ካስመዘገበው ደካማ ውጤት ጋር የተያያዘ መሆኑን ዘ አትሌቲክ እና ዘ ጋርዲያን ዘግበዋል። በውድድር ዓመቱ ካደረጓቸው 26 የሊግ ጨዋታዎች 7ቱን ብቻ ያሸነፉት ዴንማርካዊው አሰልጣኝ ትላንት በሜዳቸው በኒውካስትል ዩናይትድ 2-1 ተሸንፈዋል። ብዙ ተስፋ ተጥሎባቸው አንጌ ፖስቴኮግሉን በመተካት ውድድር ዓመቱ ሲጀምር ክለቡን የተረከቡት ሰው ከ8 ወራት በኋላ በይፋ ከክለቡ ተሰናብተዋል። በውድድር ዓመቱ በሊጉ ብቻ በ11 ጨዋታዎች የተሸነፈው ቶተንሃም በ29 ነጥብ 16ኛ ደረጃ ላይ መቀመጥ ችሏል። በቀጣይ ዶሮዎችን ማን ይረከባል፣ እንዴት ይቀጥላሉ የሚለው ጉዳይ የሚጠበቅም ሆኗል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።